ምንድን ነው ያልከው? ያልሽኝ ስለምን እያወራን ያለው? በደንብ የሰማኝ ይመስለኛል። ግን ድጋሜ እነግርሃለሁ፣ ወላጆችህን የገደልኳቸው እኔ ነኝ። ይበቃሃል ወንድሜ። እንዴት ነው እንደዚህ አይነት ነገር የምትለኝ? እኔን ከዚህ ቤተሰብ ለማራቅ የሚበቃህን ያላሏሸኝም። በቃ በጣም አዝናለሁ። እንግዲህ ያለው እውነታ ይሄ ነው፣ ሌላ ምንም ነገር የለም። በቃ የተናገርከውን ነገር መልሰው አጣው። ስማኝ፣ ይሄ በጭራሽ ቀላል ነገር አይደለም። እሺ፣ ወላጆቼን ልትገድላቸው አትችልም። እንደዚህ አይነት ነገር ልትነግረኝ አትችልም። ምንድን ነው መረዳት የቻልከው ቺናር? እኔ እንደገደልኳቸው እየነገርኩ ነው። ስለተጎዱ ወደ ሆስፒታል ተወስደው ነበር እና በሕይወት የሚቆዩበት ዕድል ነበራቸው። ከዛ ምን እንደተፈጠረ ገምት። ይሁን እንጂ እኔ ቃታውን ሳብኩት። ከአቶ ማህሙድ ጋር ትተዋወቃላችሁ እንዴ? አይ ገና አሁን መተዋወቃችን ነው አይደል? አዎ ገና መተዋወቃችን ነው። ስለ ተዋወቁሽ ደስ ብሎኛል ወይዘሮ አሁ። እባክህ አትቁም፣ ቁጭ በል። እሺ እንቀመጥ። አሁ አብረሽን አትቀመጭም እንዴ? ለምን ብቻሽን እዛ ጋር ቆምሽ? አብረሽን አትቀላቀይም ወይዘሮ አሁ? አሁ የወንድሜ ሚስት ነች። በእውነት? ስለዚህ ትልቅ ቤተሰብ ናችሁ ማለት ነው። ያንተና የወይዘሮ ሌላ ግንኙነትስ ምንድን ነው? የሥራ አጋር ነኝ። ግን እንዴት ሆኖ? አጋሮች አይደለንም፣ የሥራ ባልደረባ ነን። አመሰግናለሁ። የተፈጠረው ልንገርሽ፣ የጨርቃ ጨርቅ ድርጅት አለኝና በዚህ ዘርፍ ላይ አዲስ ስለሆንኩኝ ወይዘሮ ሌላ ስለረዳችኝ ምስጋና ይግባትና በእርግጥም አንድ ላይ ኃይላችንን አሰባስበን መስራት ጀመርን። ያው እንግዲህ እውነቱን ለመናገር ከእሷ ጋር በአጋጣሚ የተገናኘ ነው። ይሄም ማለት ሙሉ ለሙሉ ያልተጠበቀ አጋጣሚ ነው ማለት ይቻላል። አባባሉ እንደሚለው እያንዳንዱ መጥፎ ነገር ውስጥ ጥሩ ነገር አለ። በዚህ ደግሞ አምናለሁ። አንተ የጨርቃ ጨርቅ ድርጅት አለኝ ነው ያልከው አይደል አቶ ማህሙድ? አዎ። ለምንድን ነው እንደዚህ የተገረምሽው? እኔም ልረዳው አልቻልኩም። አይ አስገርሞኝ አይደለም፣ እንዲሁ እየጠየቅኩ ብቻ ነው። ሰላም። ውይ እንግዳ አለ እንዴ? ሰላም ሰላም፣ እንዴት ነሽ? ይህች የምታምር ልጅ ማን ናት? ኤሲኔ ወንድሜ ልጅ ናት፣ የአሁ ልጅ ናት። የእውነት? ስለዚህ አንቺ የአሁ ልጅ ነሽ ማለት ነው? አዎ። እሺ፣ ትተዋወቁ ነበር እንዴ? ገና መተዋወቃችን ነው። እኔ ግን አንተን የሆነ ቦታ ማውቀ መስሎኝ ነበር። የት እንደሆነ ግን አላውቅም። እዚያ አብሬያችሁ ብቀመጥ ቅር ይላችኋል እንዴ? ክፍሌ ውስጥ መቀመጥ ትንሽ ደብሮኝ ነው። ለምን ቅር ይለናል? ኤሲን ውዴ። ግን እኮ የኔ ቆንጆ አሁን የቤት ስራ ምናምን መስራት አለብሽ። ምንም የቤት ስራ የለኝም እማዬ። አቷሽኝ የኔ ውድ፣ ሁሉንም ትምህርቶችሽን እከታተላለሁ። በይ ግቢ ኤሲን፣ ግቢና የቤት ስራሽን ስሪ። በኋላ ላይ ማየት ትችላላችሁ። አይሆንም። ለኤሲን ከምንም ነገር በላይ ዋናው ነገር ትምህርት ነው። ስለዚህ ቤት ነሽ። እሺ በቃ የምትፈልጊው እሱን ከሆነ እሺ፣ ሄደን የቤት ስራዬን እንስራ። በኋላ እመጣለሁ። እሺ በጣም ነው ደስ የምትለው። ቆይ ይሄ ቀለበት ምን ማለት ነው? አንቺ ቀለበት አስሬያለሁ። እየቀለድሽ ነው? እውነቱን ንገሪኝ። አይደለም፣ የእውነትም ቀለበት አስሬያለሁ። ከማን ጋር? እኛ ሰፈር ካለ ሰው ጋር። ደግሞ ምን ልዩነት ያመጣል? አንቺ እንደዚህ አይነት ነገር አታደርጊም። ማድረግ ያለብኝን ነገር አድርጌያለሁ። ስለዚህ አንተም ይህንን አይተህ ከህይወት ውስጥ አስወጣኝ። ወይ ይሄ የማይመስል ነገር ነው። እኔን ለመግፋት ብቻ ስትይ ከሌላ ሰው ጋር ቀለበት አሰርሽና ዝም የምልሽ ይመስልሻል? ይህንን ነገር አልቀበለውም። ይገባሻል? እንደዚህ አይነት ቀልድ አልቀበልም። መርት፣ ከዚህ በላይ ነገሩን አታክብደው። በቃ አብቅቷል። ቀለበት አስሬያለሁ። አንተም ብትሆን እኔን ረስተህ የራስን ህይወት መቀጠል አለብህ። እና ለዛ ነው ቀለበት ያሰርሽው? ንገሪኝ። እኔን ለማራቅ ብለሽ ነው ይህንን ያደረግሽው? ወይኩ እየጠየቅኩሽ ነው። ወይኩ
በቀላሉ እንደረሳሽ ነው ከሌላ ሰው ጋር ቀለበት ያሰርሽው? አሁኑን እውነቱን ንገሪኝ። ተናገሪ እንጂ። አብረሽው ደስተኛ የማትኙን ሰው ልታገቢ ነው? አንድ ቃል ተናገሪ። ይበቃሃል። አብቅቷል። አሁን ተረዳው። በቃ ከእንግዲህ ሌላ ሰው ላገባ ነው እና ይህንን መቀበል አለብን። ኦይኩ አቁም መርት። እሺ እንግዲህ አሁን ሁሉንም እውነት አውቀሃል። ቆይ አሁን ምን ልታደርግ ነው? እገልሃለሁ አንተ ውሻ፣ እገልሃለሁ። እንዴት ብትደፍር ነው እንደዚህ የምትል? ችናር አቁም እባክህ። ለእኔ ብላ ታደርገው እባክህ አቁም። አባዬ ምንም የሚያስታውሰውን የቀረ ነገር አለ ብዬ አላሰብኩም ነበር አይደል? የማትረባ ችናር ውጣ በቃ። አሁኑኑ ከዚህ ውጣ በቃ። እንደማደርገው ነግሬ ነበር እኮ። እና ለተፈጠረው ነገር እኔን እንዳትወቅሰኝ እሺ? አንተ ነህ እሳቱን የጫርከው። እማዬ ቆይ የምን የቤት ስራ ነው? ትልቅ ልጅ ነኝ እኮ የቤት ስራ ልታሰሪ ነው? የግድ እኔም ከዛ መውጣት ነበረብኝ። ግን ለምን? ወይ ከዛች አሰልች ሌላና አዲሱ የሥራ አጋሯ ለመሸሽ ነው። አይኔ ቆንጆ ለምንድን ነው እዛ ቁጭ ብለን አሰልች የሥራ ስብሰባቸውን የምንሰማው? የኔ ውድ የማናውቀውን ሰው የምንሰማበት ምንም ግዴታ የለብንም። እሺ በእርግጥ ሰውየውን እማዬ የሆነ ቦታ አውቀዋለሁ። አንቺ ደግሞ ከየት ነው ያወቅሽው? የት እንደሆነ አላውቅም። ማለት ለእኔ ሚስጥር ነው የሆነብኝ። አሁን ማስታወስ አልቻልኩም እንጂ የሆነ ቦታ ግን አውቀዋለሁ። ወይ እንዴት ልታውቂው ቻልሽ ውዴ? ሰውየው የተለመደ አይነት ገጽታ ስላለው ከሌላ ሰው ጋር ተመሳስሎብሽ? አይ በፍጹም የተለመደ አይነት ገጽታ እንኳን የለውም። ብዙ ለየት የሚያደርጉት ነገሮች አሉት። ኤሲን ውዴ አታውቂውም አልኩሽ እኮ። ውይ እሺ እማዬ ምን እያደረግሽ ነው? ለምንድን ነው ያለ ምክንያት በሰዎች የምትናደጁ? ወይ ነገርኩሽ እኮ። ወይ ልጄ በቃ ስለዚህ ነገር ማሰብሽን አቁመሽ ማጥናትሽን ጀምሪ። እኔ በጭራሽ አልተናደድኩም የኔ ውድ። ምንም የተናደድሽ አትመስይም። ስሚኝም አንድ ነገር ልንገርሽ። ፊልም ላይም ሆነ ሌላ ቦታ ያየሽውን ነገር ብዙም አታሳይ። እሺ መልእክትሽን ተቀብያለሁ። ምንም አታስቢ። ከዚህ በኋላ አላስቸግርሽም። ተስማምተናል ውዴ። እናቴ ለምንድን ነው እንደዚህ የተጨነቀችው? እና ደግሞ ይህን ሰውዬ የት ነው የማውቀው? በጭራሽ ማስታወስ አልቻልኩም። ኦዝጉር ኦይኩ እንደዚህ አይነት ነገር ማድረጓን በጭራሽ ማመን አልችልም። እንዴት ነው ተነስታ ዝም ብላ ቀለበት የምታስረው? እኔ እንኳን ከሌላ ሰው ጋር ቀለበት ላስር ይቅርና አስቤው አላውቅም። ኦዝጉር ከምታፈቅረው ሰው ጋር አይደለም ቀለበት ያሰረችው። ታውቃለህ፣ በጣም የረበሸኝ ነገር ደግሞ እሱ ነው። እሺ እኔ ታሪኩ በደንብ አልገባኝም እንበል እና እኔን ለማስታረቅ ሄዳ ከዛ ሰውዬ ጋር ቀለበት አሰረች ማለት ነው? ውይ እንደዛ ከሆነ ልቤም በድንጋይ እንደተመታው ነው የሚሰማኝ ወንድሜ። አንድ ነገር ልንገርህ፣ የኦይኩ አይኖች ከአንተ ውጭ ሌላ ማንንም አየው፣ እርግጠኛ ነኝ። እና አሁንም በዚህ ነው የምታጽናናኝ ማለት ነው ኦዝጉር? ሁለት የሚፈቀሩ ሰዎች ለምንድን ነው የሚለያዩት? ምንድን ነው ምክንያቱ? እንድትጣሉ አትፍቀዱ ወንድሜ። ግን አሁን ላይ ያለው ውጤት ይሄ ነው። ሁለታችሁም ተለያይታችኋል። ምን ልታደርግ ነው? አሁን እሱን ልነግረን ትችላለህ? ደግሞ ታያለህ። ያንን ቀለበት ከእጇ ላይ አወልቀዋለሁ ኦዝጉር። ከኦይኩ መራቅ በጣም የሚያመን ነገር ነው። ልቋቋመው ራሱ አልችልም። በተጨማሪ ከማታፈቅረው ወንድ ጋር እንድትሆን ማድረግ አልችልም ኦዝጉር። ወንድሜ ኦይኩ አሁን ላይ የቆረጠላት ትመስላለች። እሷን ለማሳመን ምን ልታደርግ እንደምትችል አላውቅም። ፈጣሪ ካንተ ይወሪ። እኔም በሆን አላውቅም ኦዝጉር፣ ግን የሆነ መንገድ እፈልጋለሁ። ምንም ማለት አይደለም። አንድ ተራ ቀለበት ብቻ ነህ። የማትረባ አስቀያሚ፣ ራሴን እስር ቤት ውስጥ የከተትኩብህ ቀለበት ነው። በቃ ተወኝ። እውነት ነው አባዬ፣ ወንድሜ የተናገረው ነገር እውነት ነው። ስማኝ፣ እውነት ከሆነ ግን ውሸት ነው የኔ ልጅ፣ ውሸት ነው። በልና ተቀመጥና
መጀመሪያ እንነጋገርበት። አባዬ በጭራሽ መረጋጋት አልፈልግም። እውነቱን ብቻ ነው ማወቅ የምፈልገው። ምን እየተፈጠረ ነው ያለው? ለምንድን ነው ወንድሜ እንደዚህ አይነት ነገር የሚነግረኝ? አሁን በደንብ አዳምጥኝ የኔ ልጅ። ያልችን ከተኪን ጋር አብሮ እየሰራ ነው ያለው። ያልችን አንድ ብቸኛ ምኞትና ፍላጎት ነው ያለው እና እሱም ሙሉ ንብረታችን ለራሱ ጠቅልሎ መውሰድ ነው። ገባ? በእርግጥ ይኸውልህ ልጅ፣ እሱን ያላንተ ብቻውን ማድረግ አይችልም። ለዚህ ነው ውርሱን አልቀበልም እንዳትል ያልኩ። ምክንያቱም ያልችን የሚያደርገውን ነገር ስለማቅ ነው የኔ ልጅ። በደንብ ነው የማውቀው። አስተውል፣ ይሄ የታቀደበት ነገር ነው። ከእኔ የሚፈልገውን ድጋፍ ሳልፈጠው ስቀር ይህንን ውሸት ማናፈስ ጀመረ። አንተን ከቤተሰባችንና ከኔ ሊያርቅ ስለፈለገ ነው እንደዚህ የሚል። እባክህ አትመነው የኔ ልጅ። ይገባኛል፣ ነገሮች ተወሳስበዋል። ስለዚህ ያልሽኝ ከወላጆቼ ሞት ጋር የሚያገናኘው ነገር የለም? አይ በጭራሽ የለም። እነዚህን ውሸቶች የሚነግር አንተን ከኛ ለማራቅ ስለፈለገ ነው። ተመልከት ልጄ፣ ያልችንን ጨዋታ ትጫወት እሺ። በውሸቶቹ እርስ በራስ እንድንጣላ እንዳያደርግን አትፍቀድለት። ያንን የማይረባና አሳፋሪ ሰው ከሕይወቴ ውስጥ አስወግጀዋለሁ። እናም ደግሞ ከሱ በጣም የበለጠ ጥሩ ልጅ አለኝ። አንተ ነህ ትክክለኛ የኔ ልጅ። አብረን ነን እሺ። ልጅ ይኸውልህ፣ ተኪንና ያልችን በውሸታቸው ሊለያዩን ይሞክራሉ። ይሄ ደግሞ ግልጽ ነው። ይሄ እንዲፈጠር ደግሞ እኛ በጭራሽ አንፈቅድም። በፈጣሪ ይሄ የተረገመ ሰውዬ ደግሞ ከየት ነው የመጣው? በእርግጠኝነት እኔ ለማሰቃየት ነው የመጣው አይደል? ከጨርቃ ጨርቅ ድርጅቱ ጋር የሚያገናኘው ነገር የለም። ያ ምንም የሌለው ማህሙት እንዴት እንደዚህ ይሆናል? ይህንን ማህሙትን የማስወግድበት አንድ መንገድ ማግኘት አለብኝ። እንኳን ደህና መጣሽ ወይዘሮ ዴኒስ። አመሰግናለሁ እህቴ ሱዛን። እሺ ሰላም ሰላም። ዴኒስ ውዴ፣ አቶ ማህሙት ይባላል። የስራ ባልደረባዬ ነው። የንግድ አጋሮች ነን ብንል ይሻላል። ዴኒዝ የሌላኛው ወንድሜ ሚስት ናት። አቶ ማህሙት። ውይ እውነት ደስ ይላል። አብረሽን አትቀመጭም እንዴ? አይ ትንሽ ደክሞኛል። ቅር ማይላችሁ ከሆነ ወደ ክፍሌ ሄጄ እረፍት ማድረግ እፈልጋለሁ። እሺ። ስለተዋወቅኩሽ ደስ ብሎኛል። እኔም እንደዛው። ከተኪን ጋር ግንኙነት ያለው ሰው ከሌላ ጋር ምን ይሰራል? ቆይ ምን አስቦ ነው? እዚህ ቤት ውስጥ የሆነ ነገርማ አለ። አይ በእርግጥም የሆነ ነገር አላቸው። ምክንያቱም ይሄ ነገር በጭራሽ አጋጣሚ አይደለም። ወይዘሮ ሌላ፣ ቤታችሁ በእውነት ውብ ነው። እዚህ እንድመጣ ስለጋበዝሽኝ በጣም አመሰግናለሁ። ምንም አይደለም። እባክህ ይቅርታ አድርግልኝ። እሺ ይቻላል፣ እባክሽን። አቤት። በለው ወይዘሮ አሁ በለው። እኔ እስር ቤት ውስጥ ስንፏቀቅ፣ አንቺ ደግሞ እዚህ ቤት ውስጥ ነው የምትኖሪው። ወይዘሪት ኤሲ ነሽ አይደል? ትንሽ አይናፋር ነሽ መሰለኝ። አይ በጭራሽ አይደለሁም። ከራስህ ጋር እያወራ ስለነበር ልረብሽ አልፈለኩም። እንደዛ ከሆነ ተቀመጪ። ጥሩ ነው። በፍጥነት መልስ የሚሰጡ ሰዎችን እወዳለሁ። ከወይዘሮ ሌላ ጋር አብረን ነበርን። ስልክ ተደውሎላት ለማናገር ወጥታ ነው። ከዛም ብቻዬን ቀረሁ። ያው እንግዲህ አሁን እዚህ ስላለሽ ትንሽ እናውራ፣ በደንብ እንጫወት። ይቻላል። አንቺ ካልተሳሳትኩ የወይዘሮ አሁ ልጅ ነሽ አይደል? አዎ። እሺ። ግን እናትሽን በጭራሽ አትመስይም። ሰዎች አባቴ እንደምመስል ይነግሩኛል። ከአባትሽ ጋር ትመሳሰያለሽ?
ስንት ዓመትሽ ነው? 20። እኔም አንድ ጥያቄ ልጠይቃ? ትችያለሽ። እባክሽን ቀጥይ። የአክስቴ የስራ ባልደረባ ነህ አይደል? አዎ። ከየት ነው የመጣኸው? እንግዲህ ከጨርቃ ጨርቅ ድርጅት ነው የመጣሁት። ወይዘሮ ሌላ ምስጋና ይግባትና በጣም ነው የምታግዘኝ። አብረን ወደሆነ ፋሽን ዝግጅት ለመሄድ እያሰበን ነው። በጥምረት መስራት ጀምረናል። ገብቶኛል። ግን በትክክል መጠየቅ የፈለኩት የት ነው የተዋወቃችሁት እና አንተ ማን ነህ? እሺ እነግርሻለሁ። ኤሲን አንዴ ልትመጪ ትችያለሽ? አቤት እማዬ። ከክፍልሽ እንዳትወጭ ብዬ ነግሬሽ አልነበረም እንዴ? ደብሮኝ እኮ ነው እማዬ። ኤሲን በይ አሁን ወደ ክፍልሽ ሂጂ። ኡፍ እማዬ፣ በገዛ ቤቴ ውስጥ የእስር ቤት ኖሮ እንድኖር እያስገድድሽኝ ነው። ኤሲን ልጅሽን ከእኔ የምታርቂበት ምክንያት አለሽ? ምንድን ነው የተፈጠረው ነገር? ምንድን ነው ያልከው ያልሽኝ? ስለ ምንድን ነው እያወራ ያለኸው? በደንብ የሰማኸኝ ይመስለኛል፣ ግን ድጋሜ እነግርሃለሁ። ወላጆችህን የገደልኳቸው እኔ ነኝ። እንዴት ነው በዚህ ደረጃ ዝቅ ያልከው ያልሽኝ? ይህንን ነገር ለገንዘብ ብለህ የምታደርገው ምን ያህል ወራዳ ብትሆን? ቡና አፍልቻለሁ። በጣም አመሰግናለሁ የኔ ውድ። ምን ሆነህ ነው? ቆይ ምንም አልሆንኩም ወዴ፣ ትንሽ ራሴን አሞኝ ነው። እና ላደርግልህ የምችለው ነገር አለ? አይ ማሪ፣ አይሆንም። ማስታገሻ ይህም ነው? ማስታገሻ ውጭ አለ። ምንም አታስብ። አሁንም ድረስ ተናደብኛል አይደል? ስለ ተኪን ስላልነገርኩ ነው። ዴኒስ፣ ሳስብበት ነበር እና አንቺ ልክ ነሽ። በአንቺ ቦታ በሆነ እኔም እንደዛ ነበር የማደርገው። እንደሱ ከሆነ ታዲያ ምን ሆነሃል? ስማኝ፣ ደግሞ ምንም አልሆንኩም እንዳትለኝ፣ ምክንያቱም ይታየኛል። በአንድ በኩል ተኪን አለ፣ በሌላ በኩል ደግሞ ያልቺን አለ። ሊያሳብዱኝ ነው። ምን አድርገው ነው? ዴኒስ፣ ሌላ ምን ሊያደርጉ ይችላሉ? በእነሱ ምክንያት ላብር ትንሽ ነው የቀረኝ እኮ። የኔ ውድ፣ ይህንን ያህል እንድትናደድ ያደረገ ነገር ምን ቢልሁ ነው? ዴኒስ፣ ስለዚህ ነገር አናውራ። ባወራውኝ ቁጥር እናደዳለሁ። ከዚህ በላይ ማሰብ አልፈልግም። እሺ፣ አንተ እንደፈለክ ይሁን በቃ። አንድ ነገር ልንገርሽ፣ ያለ ምንም ማቅማማት ላምን የምችለው ብቸኛ ሰው አንቺ ነሽ። ዓለም ላይ ላይ ብትወድቅ እንኳን ዴኒስ ከጎን ያለሽ ማለት እችላለሁ። በሱ እርግጠኛ ነኝ። ምክንያቱም በጣም ስለማፈቅር ነው። ሁልጊዜም ሁለታችን ብቻ በዚህ መልኩ የምንቀጥል ከሆነማ ከማናውቃቸው ሰዎች ጋር የማናውቀው ከተማ ውስጥ ብንኖር ይሻላል እላለሁ። መቼም ቢሆን የትም መሄድ ስትፈልግ ሁሌም ከጎን እሆናለሁ። እሺ፣ የትም ሆነን የት አንድ ላይ እስኮነን ድረስ በጣም ደስተኛ ነኝ። የትም ብንሆን ደስተኛ የምንሆን ይመስለኛል ውዴ። ልክ ነሽ ውዴ። ስላለሽኝ እድለኛ ነኝ። እኔም እድለኛ ነኝ። የሰርጉ ቀን በግድ ወደ ወጣህበት ቦታ ተመልሰ መምጣት ደፋር መሆንህን ነው የሚያሳየው። ማንም ሰው እንዳያስታውስ ጸልይ። እሺ? አይ ምንም አታስቢ። ማንም ሰው አያውቀኝም። አሁን ሌላ ሰው ሆኛለሁ። ማንም ሊያውቀኝ አይችልም። ስለ ውጫዊ አካልህ ምንም አላውቅም፣ ግን ደግሞ ውስጥህን በደንብ አድርጌ ነው የማውቀው። እና አንተ ምንም አትቀየርም ማህሙት። በድጋሚ ልጄን በፍጹም እንድታናገራት አልፈልግም። ምን ተፈጠረ? ጥሩ እየተጨዋወትን ነበር እና ለምንድን ነው የተረበሽው? የትኛው ሚስጥርሽ እንዳይወጣ ነው? ምክንያቱም እሷ ልጄ ስለሆነች እና አንተን ደግሞ በፍጹም ስለማላምን። ማንን መቼና እንዴት እንደምትጎዳ መገመት በጣም ከባድ ነው። ስሚ፣ ስለ መጉዳት ማን እያወራ እንደሆነ ተመልከች።
ለምንድን ነው ወደዚህ የመጣኸው? እኔ የወይዘሮ ሌይላ እንግዳ ሆኜ ነው የመጣሁት። ያችን ጅል ሌይላ ልታታልላት ትችላለህ፣ ግን ደግሞ እኔን በፍጹም ማታለል አትችልም። ምን እንደፈለግክ ንገረኝ። ዓላማዬ አሁን ያለውን የሥራ አጋርነታችንን ማጠናከር ነው። ዓላማዬ እሱ ነው። ምን ነው ደስ አላለሽም? አንተ ሰውዬ ግን እየቀለድክ ነው ያለኸው አይደል? እንደዛ ነገር። ስማኝ እኔን ማህሙት፣ ችግርህ ምን እንደሆነ ምንም አላውቅም፣ ግን በቻልከው ፍጥነት ከቤቴ አሁኑን ውጣልኝ። አይ አሁን ላይ እንደዛ ቀላል አይደለም። ምን ማለት ነው ይሄ ደግሞ? ማለቴ ከዚህ በኋላ ወደዚህ ቤት እንደፈለግኩ መምጣትና መሄድ እችላለሁ። ስለዚህ ብትለምጂው ይሻልሻል። የቀድሞ ባለቤቴ። ይሄ ቃል በድጋሚ ካፍህ እንዳይወጣ። አያያያያይ ነገሩን በጭራሽ ማጋነን አይጠበቅብሽም። ከእኔ ቆይ ምንድን ነው የምትፈልገው ማህሙት? ዓለም ባንቺ ዙሪያ አይደለም የምትሽከረከረው አሁ እና ምንም ነገር አልፈልግም። ለማንኛውም እዚህ የመጣሁት ላንቺ ብዬ አይደለም። በመካከላችን ያለውን ትንሽዬ ምስጢር እኔ ለማንም ሰው አልናገርም። ያው ለጊዜው ማለቴ ነው። ምን እያልክ ነው ያለኸው? ቆይ ምን መሰለሽ፣ የዛች ትንሽዬ ምስጢር ይፋ መውጣት ሙሉ በሙሉ ያንቺ ውሳኔ ነው የሚሆነው። አሁ ፊትሽን ተመልከችው። $1,000,000 እንኳን ቢሰጠኝ ይህንን ቅጽበት በምንም አልቀይረውም። አንቺ ብቻ ጠብቂ። ምን አይነት ፊልም እንደምሰራ ገና የምታዩ ይሆናል። ስብሰባው አሁን ተጠናቋል። ደበረህ? አይ ከወይዘሮ አሁ ጋር ጥሩ ሐሳቦችን አንስተን ስንነጋገር ነበር። እናም በጣም ዘና ነው ያለው። ይህም በመስማቴ ደስ ብሎኛል። በልና እዚህ ጋር ተቀመጥ። ተቀመጪ። ሰላም። ሰላም። እዚህ ብቻሽን ምን ትሰሪያለሽ ዴኒስ? ብቻዬን አልነበርኩም። ቺናር አብሮኝ ነበረ። አሁን ወደ መኝታ ክፍላችን ሄዶ ነው። እኔም በጣም ደብሮኛል። በቃ ይህን ወስጄ ይዛ ላስቀምጠው። እሱን ለእኔ ስጭኝ። ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? ውይ አሁን ደግሞ በዚህ ነገር መናደድሽ አይቀርም። ግን ያው በጣም የምወደው አንድ ጓደኛዬ ከባለቤቱ ጋር ወደ ካናዳ ሊሄዱ ነው። ማለቴ ኑሯቸውን እዛ ሊያደርጉ ነው። ዛሬ ነው የነገረኝና የደበረኝ ለዛ ነው። እውነቱን ለመናገር ከዚህ በኋላ በአካል መገናኘት አንችልም። በደንብ እረዳሻለሁ ውዴ። የምትወጁ ሰው ካጠገብሽ ሲርቅ በጣም ነው የሚያሳዝነው። ግን እኔ በዚህ መልኩ ነው ማስበው። ያ ጓደኛሽ ከሚወደው ሰው ጋር በመሆኑ ደስተኛ ነው የሚሆነው። አንቺም በደስታቸው ደስተኛ መሆን ያለብሽ። በቃ ልክ ነሽ እኮ ዴኒስ። ግን እኔ ምንም ሊገባኝ አልቻለም። እንዴት አንድ ሰው ከመሬት ተነስቶ ወደ ሌላ ቦታ ለመሄድ ይወስናል? አንቺ ብትሄጂ ደስ ይልሻል? ወደ ሌላ ቦታ መሄድ? ያው ከዚህ ራቅ ወዳለ ቦታ፣ ለምሳሌ ያህል ወደ ሌላ ሀገር። በጣም ሩቅ ቦታ ከሆነ ማለቴ የምመኘው አይነት ቦታ ቢሆን አዲስ ልምድ ነው የሚሆነኝ፣ ታውቂያለሽ። ስለዚህ ደስ ይለኛል። አዎ ያው እንዴት ብዬ ላልወደው እችላለሁ ብለሽ ነው። ግን ቺናር አብሮኝ እንዲሆን እፈልጋለሁ። ስለዚህ ከቺናር ጋር ነው መሄድ የምትፈልጊው ማለት ነው? አዎ እንደዛ ነው። ለማንኛውም እነዚህን ወደ ማዕድ ቤት ልውሰዳቸው። እሺ? እዚህ አይሆንም። አሁን ማንም አያየውም እዚህ። ጥሩ። አቤት እማዬ። መግባት እችላለሁ? ግቢ እማዬ። ምን ተሰማሽ እማዬ? በክረምቱ ወቅት ቤታችን መምጣታችን ጥሩ ነው አይደል እማዬ? በጣም እንጂ ልጄ። ያው እንግዲህ ደበቅ ያለ ቦታ በጣም ምቾት ይሰጥሃል። ለአንተ ደግሞ ጥሩ እንደሆነ እርግጠኛ ነኝ። በጣም ነው የተመቸኝ። አባት ከመምጣቱ በፊት ለምን ወተን ተኩስ አንለማመድም? ምን ትላለህ? እንሄድ አይደል? እሱ ለተወሰነ ጊዜ አላደረግነውም ነበር። እስቲ ምን ስታደርግ እንደነበረ ንገረኝ። ምን አደረግኩኝ መሰለሽ? ሄጄ አንዱን ጓደኛዬን አገኘሁት።
ከጓደኛህ ጋር ተገናኛችሁ? ቆይ እኔ ያውቀዋለሁ እንዴ? አብረን የተማርነው ሰሊም ይባላል። አስታወሽው? ሰሊም? ውይ፣ አዎ አስታወስኩት። ቀጭን ረጅም ልጅ ነው አይደል? ትክክል፣ ቀጫጫው ሰሊም ነው። በጣም የቅርብ ጓደኛህ ነበር። ለረጅም ዓመት አልተገናኘንም ነበር። ታውቂያለሽ፣ ልጅም ወልዷል። በጣም ነበር የገረመኝ፣ ግን ደግሞ በጣም ደስ ብሎኛል። ቀጣዩ አንተ ተራ ነው ልጄ። ተስፋ አደርጋለሁ እማዬ። ዛሬ በትክክል ሕይወቴን መቀየር እንደምፈልግ ገብቶኛል እማዬ። አሁን ላይ ሕይወቴን ማስተካከልና ቤተሰብ መመስረት እና ሕይወት መመስረት፣ ይሄ እንዲኖረኝ ይፈልጋለሁ። ሁሉም ነገር ሰላም እንደሚሆን ታውቂያለሽ። ልጅሽ በድጋሚ በጣም ደስተኛ ይሆናል። እተማመንብሃለሁ የኔ ልጅ። ደህና ሁን፣ ደስተኛም ሁን። ከዚህ ሌላ ከሕይወት የምፈልገው ምንም ነገር የለም። ልጎዳሽ አልፈልግም እና አሁን አይኖችሽን ባቅረዋል። ነይ ወደዚህ። የኔ ውድ ልጅ፣ በጣም ተሰቃይተን ነበር። አዎ በጣም ጥሩ። እንኳን አገኘሁት። ይሄ ለእኔ ከምንም ነገር በላይ ይጠቅመኛል። አዎ ከዚህ ትሄዳለች። ልክ ተረት ላይ እንዳለው ቺናርን ይዛው ትሄዳለች። እንዴት ነው እንደዚህ የምታስብ? ቆይ ይዘሽው እንድትሄጂ የሚፈቅድልሽ ይመስልሻል? እማዬ ይቅርታ አድርጊልኝ። በቃ እማዬ፣ የገባሁልሽን ቃል መጠበቅ አልችልም። እንቺ እንደዚህ የምትባለዋን ችግር ካላስወገድኳት ቺናርን እስከ መጨረሻው ድረስ አጠዋለሁ። እሱ እንዲሆን ደግሞ አልፈቅድም። ውዴ፣ ሄጄ ቆንጆ የሆነ ቡና እንዳፈላለ ትፈልጋለህ? አይ አልፈልግም፣ አመሰግናለሁ። እና ምን ትፈልጋለህ? ሊንድን፣ ሴጅ፣ የጠለለ ቡና፣ ለየት ያለ ሻይ? ምንም ነገር አልፈልግም። ግን አንቺ ምን ሆነሽ ነው? በጣም ነው ደስ ያለሽ። ምን ነው? በትክክል ውዴ። አሁን ሰርዳርን አናግሬው ነበር። አንተም ብታናግረው ደስ ይለኛል። ልጄ በሥነ ሥርዓት ማውራቱን በጭራሽ ማመን አትችልም። ኑራን፣ እርግጠኛ ነሽ? ምንም ጥርጥር የለኝም። አይ ለሱ አንቺን ማታለል በጣም ቀላል ነው። እኔ ራሴ እኮ በጣም ብዙ ጊዜ አታልዬሽ አውቃለሁ። እንደሱ አትበል ተኪን። ልጃችን ተሽሎታል። አሁን ላይ ሥነ ሥርዓቱን ይዟል። ስለ ወደፊት እቅዱ ነገረኝ እኮ። እንደዛ ነው? ታዲያ የልጃችን የወደፊት እቅድ ምንድን ነው? ምን አሰበ? አንድ ነገር ልንገርሽ፣ ከ2 ዓመት በኋላ ከዚህ በተለየ ሌላ ችግር ራሱን የሙሉ ጊዜ የአእምሮ ሆስፒታል ታማሚ ሆኖ ነው የሚያገኘው። ይሄንን ከአሁኑ ተኪን፣ እንደዚህ አትበል ባክህን። እየቀለድኩኝ ነው ውዴ፣ ቀልዴን ነው። እኔም ሰርዳር እንዲሻለው እፈልጋለሁ፣ እውነት እፈልጋለሁ። ግን እሱን ማመኔን ያንቺን ያህል እርግጠኛ አይደለሁም፣ መሆንም አልችልም። ታዲያ ምንድን ነው ማድረግ ያለብኝ? ብታምንም ባታምንም እኔ ልጄን አምነዋለሁ። እኔ ካመንኩት ደግሞ በቂ ነው። እስኪ እናያለን፣ ፈጣሪ ያውቃል። በቃ እጅ ሰርዳር የሚወዳቸውን ምግቦች ጠቅላላ ለስራ። ልጄ ደስተኛ እንዲሆን እፈልጋለሁ። ምን ታስባለህ? እንዳትናደድ። በአንቺ መቼም ቢሆን መናደድ እንደማልችል ታውቂያለሽ የኔ ሚስት። በቃ እጅ ልጄ የሚፈልገውን ነገር ላዘጋጅ። ውይ ይህንን ቀን ማየት በመቻላችን ፈጣሪ ይመስገን። ወይ ምስኪን። ይሄ ልጅ እንደፈለገ እያንቀሳቀሰሽ እንደሆነ አንቺ አላወቅሽም። ሄሎ፣ አሁን በደንብ አዳምጠኝ። አሁኑኑ ወደ ክረምት ወቅት የምንሆንበት ቤታችን በፍጥነት ና፣ ስራ አለ። ልክ ሰርዳር ከቤት ሲወጣ እሱን መከተል ትጀምራለህ። ወዴት ነው የሚሄደው? ከማን ጋር ነው የሚገናኘው? አንድ በአንድ ለእኔ ታሳውቀኛለህ። የተናገርኩት ገባ? ምንም አይነት ስህተት አልፈልግም። በልፍጠን። በእውነት አቶ ፈህሜ በዚህ የሥራ ዘርፍ ስኬታማ ሆናለሁ ብዬ አስቤ አላውቅም። በድንገት ነው ታዋቂ የሆነው እና በቃ አሁን ላይ ጥሩ ቦታ ላይ ነው ያለሁት።
በጣም ነው ደስ የሚለው። ስኬት ጥበብ፣ እውቀት፣ እቅድና ዝግጅትም ያስፈልገዋል። በአጋጣሚ የሚገኝ ስኬት አለ ብዬ አላምንም። ለሁሉም ነገር መልፋት አለብን። አይ በዚህ ላይ ከአንተ ጋር የምስማማ አይመስለኝም። ምክንያቱም እኔ እድል ከምንም ነገር በላይ የጠቀመኝ ይመስለኛል። ይህንን ሁሉ ያገኘሁት በእድሌ ነው። አቶ ማህሙድ በጣም ትሁት ሰው ነው። አይ አይደለሁም፣ ግን ያው እንዳልኩት ይኸውላችሁ፣ ለምሳሌ እኔ እንደ ወይዘሮ ሌላ በዘርፉ ጎበዝ አይደለሁም። ከእሷ ጋር የምማረው ነገር አለ። የሥራ አጋርነታችንን በመቀበሏ ላመሰግናትም እፈልጋለሁ። በእውነት በብዙ ነገር በደንብ እያገዘችኝ ነው። እኔም በጣም አመሰግናለሁ። አቶ ማህሙድ ለእኛ ከባድ በነበረ ጊዜ ላይ ረድቶናል። አባዬ እንደዛ ነው እንዴ? ልጄን ስለረዳሃት በጣም ነው የማመሰግነው። ምንድን ነው ያደረግሽው? ቆይ ሌላ በጣም ተሳስተሻል። እርባና ቢሱን ማህሙትን ወደ ህይወታችን ማምጣትሽ ሳያንስ ባለውለታችን ያደረግሽው። አይደለሁም፣ እባክሽን። የሥራ አጋሪ በዛ መንገድ እንድትቸገር ማድረግ አልችልም። እሱ በጭራሽ አይመጥንም። እንዳንተ አይነት ሰው በመታወቂ በጣም ደስ ብሎኛል። ጥሩ ሰው እንደሆን ካልጠራጠርም። የምሰራቸው ስራዎች አሉኝ። ራስ ላይ እንገናኛለን። እሺ እሺ። እሺ እንግዲህ እኔ ሄጄ ራት መድረሱን አይቼ ልምጣ። እሺ። ሰላም ሰላም ሲነም፣ እንኳን ደህና መጣሽ። እንዴት ነሽ? ብቻዬን ነበርኩ። ለምን ወደ ኡዝጉር ካፌ ሄጄ ከጓደኞቼ ጋር አላወራም? በዛም ስሜት ይቀየራል ብዬ አሰብኩ። ማለቴ ጥሩ ነገር ነው ያደረግሽው፣ ግን እዚህ ብዙ ሊያወራሽ የሚችል ሰው የለም። ኦይኩ እዚህ የለችም ማለት ምን ማለት ነው? ንገረኝ፣ ምንድን ነው? ያው እንግዲህ ኦይኩ ቀለበት አስራለች። በቃ ምን? ከማን ጋር ነው ቀለበት ያሰረችው? እና ይሄ ደግሞ መቼ ነው የሆነው? ከመርት ጋር ሊሆን አይችልም፣ ምክንያቱም ልጁ እዛ ጋር ሳህን እያጠበ ነው። ግን ቀለበት እንዳሰረች እርግጠኛ ነው ወይስ ሀሜት ነው? መርት እንዴት ነው? ደህና ነው? እንዴት ደህና ሊሆን ይችላል? መጥፎ ሁኔታ ውስጥ ያለ ይመስለኛል። ለምንድን ነው አንተን የምጠይቅ? ሲነም አሁን ማውራት አይችልም እባክሽ። ሲነም እንኳን ደህና መጣሽ። አመሰግናለሁ። ግን ኡዝጉር ነገረኝ እኮ ያው ኦይኩ ቀለበት እንዳሰረች። አዎ እንደዚህ አይነት ነገር ተፈጥሯል። አንተ እንዴት ነህ? ደህና ነህ? በእንደዚህ አይነት ሁኔታ ውስጥ ምን እንደሆነ የምትጠብቂው? ውይ መናደድህ ልክ እንደሆነ ይገባኛል መርት፣ ግን በሌላ ጎን ስትመለከተው ጥሩ ነው። ይቅርታ አድርጊልኝ። ስለምን ጥሩ ጎን ነው የምታወሪው ሲነም? ያው አሁን ላይ ታይ ይችላል፣ ግን በእርግጥ ያው ቦታ ላይ ስትሆን ማለቴ በተሳሳተ መንገድ አትውሰድብኝ። ኦይኩ በጣም ጥሩ ልጅ ናት፣ ማለቴ ደግ ናት። ግን ላንተ አትመጥንህ። ያንቺን ሀሳብ የጠየቀች ሰው አለ? ላንተ አስቤ እኮ ነው። ከዚህ በኋላ ስለ ኦይኩ ከማውራትሽ በፊት 2 ጊዜ ያስቢበት፣ ወይ ደግሞ ስለ እሷ በድጋሚ እንዳታወሪ። በተሳሳተ መንገድ ነው የተረዳኸኝ። ውይ ከፈለክ መናደር ትችላለህ። አንዴ የኦይኩ ችግር ከተወገደ በኋላ እንዴት ውስጥ መግባት እንዳለብኝ ያውቃለሁ። ምርት እባክህ ቡና ልታመጣልኝ ትችላለህ? ወንድሜ ንጹሕ አየር ለመቀበል ልወጣ ነው። እሺ ወንድሜ ሂድ፣ ራስህን ዘና አድርግ። እዚህ ያለውን ነገር ጨርሳለሁ። አመሰግናለሁ። ምን እየተካሄደ ነው ያለው? አፍን ዝጋ ሰውዬ። ቆይ ምን እያደረጋችሁ ነው ሰዎች? አፍን ዝጋ አልኩህ እኮ። ገንዘቡ የት አለ? መቼ ነው ከፍላለሁ ያልከው? አልገባኝም። ምን እየሆናችሁ ነው? ልከፍላችሁ እንደነበረ እምላለሁ። ቃል ገብቼ ነበር። ስታገኝ ታመጣልናለህ? አታድርገው። ለፈጣሪ ብለህ ትንሽ እንኳን እዘን እስኪ እባክህ። ሳገኝ ነው የምከፍላችሁ ስትል ምን ማለት ነው? በጎ አድራጎት ነው? ስማ፣ እዚሁ ነው የምንገልህ እና አስክሬንህ እንኳን አይገኝም። እንደምከፍል ቃል ገባለሁ። ሰማኝ፣ እከፍላለሁ። እመነኝ ወንድሜ እባክህ። ይህንን ቃል ስትገባ ብዙ ጊዜ ሰምተናል። አንድ ቀን ብቻ ስጠኝ፣ ከዛ በኋላ በጥቼ እከፍላለሁ። ስማ፣ ገንዘቡ እንደማመጣ ቃል ገባለሁ። እባክህ ለፈጣሪ ብለህ ተወኝ። እባክህ እባክህን ወንድሜ እባክህ። በአንድ ቀን ውስጥ ዕዳህን የማትከፍል ከሆነ በቀጣዩ ቀን ቤትህ ድረስ መተን እንገርልሃለን። ከዛም ገነጣጥዬ በርህ ላይ ነው የምጥልህ። ገንዘብን የማላገኝ ከሆነ በአሁኑ ያለምንም ጥርጥር ይገሉኛል። ይቅርታ። ችግር የለም አናግሬ። አቤት ሲነም። ወይዘሮ ሌላ አንድ ሊያስደስትሽ የሚችል ነገር ሰምቻለሁ እና ከፈቀድሽልኝና ስራ ላይ ካሉሽ ልነግርሽ ፈልጌ ነበር። ኦይኩ ቀለበት አስራለች። እርግጠኛ ነሽ? አዎ
እውነቴን ነው። ገባኝ። በጣም አመሰግናለሁ። ምንም አይደለም ወይዘሮ ሌላ። በቃ ይኸው ነው። ፊትሽን ሳየው ደስ የሚል ነገር የሰማሽ መሰለኝ። ውይ በጣም ደስ የሚል ነገር ነው። ለማንኛውም ጨዋታችንን እንቀጥል። ይቀጥል። ስለምን እያወራን ነበር? ተናገር። አቶ ተኪ እንዳዘዝከኝ አቶ ሰርዳርን ተከትየው ነበር። ከኮጃቤ ቤት አካባቢ የሚገኝ ቦታ ላይ ሆኖ እየተጠባበቀ ነው። ምን? እንደገና ወደዛ ቤት ሄደ? ይሄ ጅል ልጅ ምንም ብልጠት የሚባል ነገር አልፈጠረበትም። ወይ ምንድን ነው እየጠበቀ ያለው? ያየኸው ነገር አለ እንዴ? እሺ ከዛ ወዴትም እንዳትሄድ፣ እኔ አሁኑኑ እመጣለሁ። ውይ ሰርዳር፣ ውይ ሰርዳር፣ አሁን ሰርፕራይዝ አዘጋጅተህልኝ ነው? ወዴት ልትሄድ ነው? ያው ትንሽ የምሰራው ስራ አለኝ ማሪ፣ እሱን እንደጨረስኩ ወዲያው እመጣ። እሺ ለራት እንዳታረፍድ። እሺ እሺ፣ ምንም አታስቢ፣ በጊዜ እመጣለሁ። ግን እኮ በጣም እያነከስክ ነው። ውይ ተኪን፣ ለምንድን ነው ወደዚህ የመጣሁት? ከወይኩ ጋር እኮ መንገድ ላይ መገናኘቴ አይቀርም። ልጅቷ ላይ አልፈልግም ብላለች። ለምንድን ነው የምታስጨንቃት? መርት ወይ ወይኩ ስታበሳጭ። ይሄ የማይረባ ደግሞ ምን እየፈለገ ነው? ሰላም ነው ወንድሜ? እኔን ያናገርከኝ? አዎ አንተን ነው። ምን እየፈለክ ነው? ቤቶቹን እያዩዋቸው ነው። ምን ችግር አለ? ያለ ምንም ሀፍረት ነው የምታወራው። ቆይ ሰውዬ፣ አንተ ማነህ ደግሞ? ምን አገባ? ያ የእጮኛ ቤት ነው። ስለዚህ ሰውየው አንተ ነህ ማለት ነው? ምንድን ነው የምታወራው ሰውዬ? ችግር አለ እንዴ? ቆይ ሰዎችን ቤት ዝም ብለህ ስታታፍርም እንዴ? ስማ ሌባ ነህ እንዴ? በስነ ስርዓት አናግረኝ። ወደዛ ዞር በል። ኦጉዝ ምን እያደረጋችሁ ነው? ቤታችሁን ተደብቆ ሲያይ ነበር። ማለቴ ሰዎቹን በደንብ አውቃቸዋለሁ። ተመልከች፣ አሁንም እያወራ ነው። መርት እባክህን ከዚህ ሂድ። ላናግርሽ ፈልጌ ነበር። መርት ሂድ። በድጋሚ ወደ ሰፈሬ መጥተህ ከሰው ጋር እንዳትጣላ። እሺ አልደግም። ይህን ሰውዬ ሂድ እያልሽ ነው፣ ግን እስካሁን አልሄደም። አንተም ብትሆን መሄድ ትችላለህ። እሺ ጮኛዬ፣ እሄዳለሁ። እናቴ አይሴድን ሰላም በይልኝ። ከዚህ ሲኦል አወጣሻለሁ ዴኒስ። ከአሁን በኋላ አንቺን ከርቀት ተደብቆ ማየቱ በቅቶኛል። ሰርዳር፣ አንተ የተረገምክ እዚህ ምን ትሰራለህ? መልስልኝ። እዚህ ለምንድን ነው የመጣኸው? ምን እየሰራህ ነው? ንገረኝ፣ አንተ እዚህ ምን ትሰራለህ? አባዬ ምንም ሳታፍር እየጠየከኝ ነው ያለው? ዴኒዝን ለማየት ነው የመጣህ አይደል? አይ አባዬ፣ አየር ለመቀበል ነው የመጣሁት። ውይ የአየር ሁኔታው ደግሞ ለእኔ በጣም ጥሩ ነው። እኔን ተመልከተኝ ሰርዳር። የምትፈልግ ከሆነ ልታስፈራራኝ ትችላለህ። የሚያሳፍረውን ነገር በጠቅላላማ አንተ ራስህ እያደረግከው ነው። ለእናትህ ምንም አታዝንላትም ማለት ነው? በድጋሚ ያቺን ሴት አታለልካት አይደለም? ይሄ ከእናቴ ጋር ያለው ችግር የኔ ጉዳይ ነው አባዬ፣ አንተን አይመለከትህም። በዛ ላይ ምንም ቢፈጠር እኔን አታምነኝም። ልክ ነኝ አይደል አባዬ? አንዴም እንኳን ቢሆን አምነኝ አታውቅም እኮ። እንዴት ላምነህ እችላለሁ? እንዴት ልመንህ? ልክ እናትህ ስታይህ አይኗ ሁሉ ነው የሚጋረደው። አሁንም እዚህ ቆመሃል? እብድ ነህ ልጄ፣ እብድ ነህ። ታዲያ እንዴት አድርጌ ልመንህ? እዚህ ሁኔታ ውስጥ ያለሁት በአንተ ምክንያት ነው አባዬ። ጤናዬም አስተማማኝ ካልሆነ ያ የሆነበት ምክንያት አንተ ስለማታምነኝ ነው። አንተን እንድታመም ያደረገኝ አባዬ። መጥፎ ሰው እንኳን በሆነ ራሱ መጥፎ የሆንኩበት ምክንያት አንተ ነህ። ከእግር እስከ ራሴ በአንተ ስለወጣው አንተ ነው የምመስለው አባዬ። እሱን ታውቃለህ አይደል?
እንደዚህ አይነት ጸባይ ደግሞ ከየት ነው ያመጣው? ይሄ የወጣት ጊዜ ጉዳትህ ነው። አባቴ በቀበቶ ይመታኝ ነበርና እናቴም የማይሆን ነገሮችን ትናገረኝ ነበር። እንግዲህ እንደሚመስለኝ እንደ ጽጌረዳ አበባ አይደለም ያሳደግ ነው። ውጤቱ በግልጽ የሚታይ ነው። በጣም ግልጽ ነው። እንደኔ ብትሆን ኖሮ ሰርዳር ህይወትህን እንደዚህ አታበላሸውም ነበር። ትክክል የሆነ ነገር ታደርግ ነበር። አሁን ላይ ለህይወቴ ትክክለኛውን ነገር እያደረግኩ ነው አባዬ። ስለ እኔ ምንም አታስብ። እውነትህን ነው። እስኪ ንገረኝ፣ የማትፈልግህ ልጅ ስር መከተልና ስታገኛት ደግሞ ወደ ሰይጣንነት መቀየር ነው? አሁን ወደ ቤት ልንሄድ ነው። ተራመድ። እኔ አሁን ወዴትም አልሄድም አባዬ። ሰርዳር፣ አሁኑኑ አብረኸኝ ከእኔ ጋር ወደ ቤት ትሄዳለህ፣ ወይም ደግሞ ወደ ፖሊስ ጋር ሄጄ ስታደርግ ስለነበረው ነገር በጠቅላላ ነግራቸዋለሁ። ከዛም ወደ ቤት ሄጄ ሳሎን ውስጥ ቁጭ ብዬ ቡናዬን እጠጣለሁ። ይህንን እንደማደርገው ቃል እገባልሃለሁ። ከእኔ ጋር ባትቀላለድ ጥሩ ይመስለኛል። ወደ ፖሊስ ጋር የሚሄድ ከሆነ ከዴኒስ ጋር ለመጥፋት ያለኝን እቅድ ያበላሸዋል። ያ ደግሞ እንዲሆን አልፈልግም። አሁን ትመጣለህ ወይስ አትመጣም? ቀስ ብለህ ተራመድ። ልደርስብህ አልችልም። ከቤት ስትወጣ እኔን አማክረኝ ነበር እንዴ አባዬ? ቀስ በል። ቆየት ነበራችሁ? በጣም ይቅርታ ማሪ፣ ትንሽ አርፍደናል። እስቲ ቆይ ንገረኝ ማሪ፣ ሳትነግረኝ ወዴት ሄዳችሁ ነው? ውጭ ተገናኝታችሁ ነው? ምን ነው? ምን እያደረጋችሁ ነበር? ሰርዳር አየር ለመቀበል ወጥቶ ነበር እና ከስራ ስመለስ የሚፈልገው ነገር ካለ ልጠይቀው ስደውል እዚሁ አካባቢ ነበር። አብረን መጣን። አሃ፣ ስለዚህ አብራችሁ ነው የመጣችሁት? ገባኝ። ልክ ነው እማዬ። ወደ ላይ ልወጣ ነው። ጠረጴዛው በግማሽ ሰዓት ዝግጁ ይሆናል። የምትወዳቸውን ምግቦች አዘጋጅቻለሁ።